አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰብ እንዴት ዋላችሁ? ሰላም ናችሁ ወይ? እንዴት ናችሁ? ደህና ናችሁ? ስራ፣ ጤንነት ሁሉ ሰላም ነው? ከኛ ጋር አልሐምዱሊላህ አለንላችሁ። እሳ ምን አዲስ አላችሁ? ምን አሮጌ አለ? ከኛ ጋር ባለንበት ነው አልሐምዱሊላህ። ያው ዝናብ እንደጣለ ነግሬያችኋለሁ። ኢንሻአላህ አጥግበን ሰው አልጠገብኩም አልጠገብንም እያለ ነው። በነገራችን ላይ ጉፋን ያጣኝ ጉፋን ይዞኛል። ከሚታ ያማው የተነሳሁት ማለት ነው። ሰላዋን አምልጬ ነው እላችኋለሁ። እንዴት ናችሁ? ሰላም ናችሁ? ይነዛል አልሐምዱሊላህ። እና ሌላ አዲስ ነገር ደግሞ ያው እንግዲህ አንዳንዴ ውርደት አጋጥሟችሁ ያውቃል? በነገራችን ላይ እንትን ምንድን ባለው ማጥቆሪያ ያቀባለሁ ይሄ እንደ ዛሬ ተጨማልቄ አላውቅም። ባልቆላስ ምን ችግር አለው? እወዳለሁ። እናንተ እንደው ጣቴ ነጭ ሲሆን አልወድም እና ለዛ ብዬ ስጨማለቅ ያው የመጫት ነገር አስቸጋሪ ነው። ሚጣዛ አርጋይ ስጨማለቅ ቆየሁ ማለት ነው። ተትረክረከ እንደባል ማብኪያ ምስል የላችኋል። ያው ይሁን በሚል ያዙትና እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ። እና ምን ልላችሁ መጣችሁ መሰላችሁ? የዛሬውን እንኳን እንደው ባሰሙት ነው የሚሻለው። ያው ግን ፈገግ በሉበትም ያው ተዝናኑበትም ተማሩበትም ማለት ነው። ያው እንግዲህ የዩቲዩበር ነገር እንደኛ ሚጢጢ ሁሉም ነው፣ ግን ሚጢጢም በሉት ትልቅ ዩቲዩበርም ያው እንግዲህ ያጋጠመው ያየውን ይዞት ውስ ነው በቃ ያው ቤተሰብ ናችሁ። አንዳንዴም ደስ ይላል። እኔ ባለፈው ስለዚህ አውርቻችሁ ሆነ በቃ የኔን ፓርት ስታቁት በቃ የኔን ምንድን ልበላችሁ በቃ አኗኗሬን ስለምታቁት እንዳርጊ ስትሉ ደስ ነው ያለኝ እንደ ቤተሰብ ማለት ነው። እና እሱ ነገር ደስ ይላል። ወደ ዛሬው አጀንዳ ሲሄድ ምን አጋጠመ መሰላችሁ? አስቀድሜ ስቄ ጨረስኩት ማለት ነው። እንደነው ኒቃቡ ዛሬ ሁሌ ነው በቃ ኒቃብ አበላሽቼ የምመጣው እንደው አላውቅም ይመስለኛል ለኔ እንጃ እናንተ እና ባለፈው እኔ ኔት አልነበረኝም እና ብዙ ጊዜ ኮመንት አነባለሁ እና አንዴ ስለ ሚስት ሰርቼ ነበር። ምንድነው ስለ ሚስት ሳይሆን ስለ ባልና ሚስት ለአራተኛ ብትገቡ ችግር የለም፣ ለሶስተኛ ብትገቡ ችግር የለም፣ ዋናው ብሩ ነው እያልኳችሁ ነበርና ብር ይኖረው ኢማንም ይኖረውና አኽላቅ ይኖረው እያልኳችሁ ነበር። ከዛ የዛን ኮመንት እያነበብኩኝ በጣም የሚያስቅ ኮመንት አለና ተመስጫለሁ ታውቃላችሁና የኔ ስላልነበረው የባለቤቴን ስልክ ከፍቼ በሱ ሰርች አድርጌ በሱ ገብቼ ነው እያነበብኩ የነበረው ኮመንት ማለት ነው። ይቅርታ እንግዲህ ለጉፋኔ እንዳይጋባባችሁ ጋይስ ራቅ እያላችሁ እና እያነበብኩ እያለ ሜሴጅ ይገባል እና ሲገባ ቼክ ማላረኩት ታውቃላችሁ። ያ ረቢ በጣም እየከረከረኝ ነው ጉሮሮዬ። በቃ ጉፋን አያጠኝም። አሮጌው ሳያቀኝ አዲስ ጉፋን ይመጣል ማለት ነው። ቤቱ በቃ አድርጎኛል እና ከዛ ሜሴጅ ይገባል። ዝም ብዬ ኮመንቴን አነባለሁ አልኳችሁን። ከዛን መጨረሻ ላይ ስጨርስ አነበብኩኝ። ያው ተመስጬ ነበር ብያችኋለሁ። ወደ ላም ለመድ ጊዜ አልሰጠኝም እና ልክ ስጨርስ ብቻ ገባሁኝ ኢሞ ላይ ማለት ነው። ኢሞ ላይ ሲገባ አንድ ቀበሌ ሜሴጅ በአንድ ሰው ብቻ ተልኳል ማለት ነው። ስሙ ማን ነበር? ባለ ከ3 ቀን በፊት ስለሆነ ረሳሁት። ሀኒ ፍቅር ይላል። ልክ ስሙን ሳይ በቃ ፀጉሬ ቆም ማለት ጀመረ። ኧረ ሴትስ ወላሂ አንዳንዴ ሲሞር አንዳንዴ ደግሞ አቀል ማጣትም ደግ አይደለም እና እኔ 3-4 አግብላለሁ እንግዲህ እስከዚህ ለኔ ቀልቤ ተዘቅዝቆ ማለት ነው። አልሙሄም ከዛ ሴት ነው መሆኑን ሳይ ያው ፀጉሬ ቆመ ብያችኋለሁ። ደንግጬ ገባሁ እና እያነበብኩ እያለ ምን አነባለሁ መጀመሪያ ከስር ነው የጀመርኩትና ወደ ታይ ነው መስሎ ከስር ነው ከመጀመሪያው የጀመርኩትና የሴት ፎቶ እንዲሁ ሳቀ ምናምን ጭራሽ ደግሞ ነሽዲያ ሆኖ የተጨፈረበት ምናምን ብቻዋን እየጨፈረች ምናምን ነው የምልከው። እንዴት ናችና ነብር ሆንኳ እንዴ ካፈሰል ናፍቀኸኛል
ያንተንም ፎቶ ላከልኝ የሚል አገኘሁ። አበርኩላችሁ። ያን ካየሁ በኋላ ሌላውን ማየትም አልፈለኩም። እንግዲህ ከዚህ ወዲያ ምን ልይ አልጨረስኩትም። ሳልጨረስ ብቻ እናፍቀኛል ፎቶ ላከልኝ። በዛ ላይ የተላከው የሴት ፎቶ ስሟ የሴት እንዴት ወንድ ይሆናል ብዬ ገምታለሁ። ታውቃላችሁ። ተናደርኩኝ። እንደው አስወራ አካባቢ ወደ መቅረብ አካባቢ ነው። ተናደርኩኝ። ባለፈው አሳለፍኩኝ፣ አሁንም አላሳልፍም። ጉረሮ ለጉረሮ እንያያዛለን አልኳችሁ። ሲያዋርዳችሁ እኮ እንዲህ ነው። ከዛ እስከ ዛሬ እንዳልሶበርኩ አሁን በቃ እሳት አደረገኛለሁ። ተናደርኩ። አራስ ነብር ሆንኩኝ። ከዛ መጣ ሀምዛ። ከዛ ኮረፍ ተዘጋው። የተዘጋ ቴሌቪዥን በሉኝ በቃ ተዘጋ። ምን ሆነሽ ነው? ዝም። ምን ሆናለሁ? ዝም። አሞሽ ነው? ዝም። ልጁ ጋር ተጨዋወተና ሀዲ መቅሪብ። ከዛ መቅሪብ ሰግዶ መጣ። አሁንም እንዴት ተዘጋሁኝ። ኢሻ ደረሰ። አኩርፌ ዝም ቢሱን ጉድ ያጉድ እቃውን ሳማታ ቃልና እቃ ሳጋጭ ማለት ነው። ኩሽና እየገባ አይ ወሬ የጠረሰብኝ ማለት ነው። ደህና በዛን ታይም በነበረው ስሜቱ ነበር እያወራኋቸው የነበረው። እስኪ ወደዛው ለመመለስ ልሞክር። እመለሳለሁ ደግሞ በእርግጠኝነት። ከዛ አልኳችሁን ኢሻ ደረሰ። ያው ከመቅሪብ እስከ ኢሻ ተዘጋ። አሁንም ኢሻ ደረሰ። ሄደ መስጂድ። ሆነሽ ወባላ ልበላ ልዘራ ምን ሰምተሽ ነው? ምን አይተሽ ነው? ሆነሽ ነው? አረ በቃ ዝግት እንዴ! በዚህ ልክ አኩራፊ ነው ይለካ በእኔ ማግጣት እንደው በዛን ሰዓት እንዴት እንደተናደርኩ። ከዛ ሄደ መስጂድ። አሁንም ኢሻ። ከዛ ኢሻ ሰግዶ ሲመጣ ምን ሆነሽ ነው ሲለኝ አሁንም እንደዛው ስሆንበት እራቱን ለመወርወር ምናምን እንደዚህ ስላልኳችሁ ያዝ አድርጎ መሆንሽ ነው ሆነሻል፣ እዛ ተናገሪ አለዛ ድርግምሻለሁ ስባል አሮለ በዛ ትራሱ የነበረው አክሽን እንደዚህ ሲለኝ ሪአክሽኑ እስቃለሁ ማለት ነው። ከዛ ለዛ ድርግምሻለሁ፣ ችግር ካለ ተናገሪ አለበለዛ ምንድነው እንደዚህ የሚያደርግሽ ምናምን ብሎ ሊያጋጭ ሲላልኳቸው ብትር በጣም የምፈራው በህይወቴ እንዲህ ብትር የምፈራው ነገር የለኝም። ወላሂ ነው ማለት በቃ እኔ እንዴት እንደምሆን ሲያቃጥኝ ራሱ ማለት ነው አልወድም ብትርና ያው ተመጣበት ደግሞ አቃድም ባህሪውና ከማጋጨቱ በፊት ደግሞ ስፋት ፍቶስ ይምታኛልኩና ምን በኔ ታማኛል አንጣ ስልኩን ስጥት ከዛ ገባው። ይሄ ምንድነው? ይሄ ነኝ እያልኩ መሳብ ጀመርኩ ማለት ነው። ከዛ አብረን ፍጥጥ እንዲያጠፋ ብዬ ማለት ነው። ፍጥጥ ብዬ ሲስብ ናፍቀኸኛል የሚለውንም አየሁ። በቃ እሱ እስከዛ ድረስ ልጅቱንም አላወቃት። ያው በትዕግስት ሳበው ወዲያ ላይ ማለት ነው። ካፈ ሲል እኔ ያልደረስኩበት ስንደርስ ወንድና ሴት ተቃቅፈው ካፈ ሲልም እንደዛ ወንድና ሴት የተቃቀፈ እነዛው ማለት ያቺው ከታይ ብቻዋን የላከው ወንድ ያቅፋት ምናምን። ከዛ ነው ካፈ ሲል ደግሞ ጽሁፍ እኔ እኮ ከዛ ያን ጽሁፍ እንትን አለና ጽሁፉ ምን ይላል? ከፍ ሲል ማለት ነው ከወንድና ሴት በላይ ያለ አወካት አይደል ብሎ ጽሁፍ ሳገኝ እኔም ደነገጥኩኝ ማለት ነው። አወካት አይደል አለ። ከዛ ሰብስ ይሄ ጓደኛ ማፈርቢና ነቃ ሚስቱን አወካት ወይ ብሎ ያኔ ሊያስተዋውቅ ነው። ገባችሁ? ሚስቱን ነው እየላከለት ያለው ጓደኛው አብሮ አደጉ ነው። አወካት አይደል ታውቃታለህ አይደል የሚል ጽሁፍ ላይ ያገኝ ከመጀመሪያ የጻፈው ለካ ነበር። እኔ ከስር ገብቼ ወደ ገደሉ ነው የገባሁት ማለት ነው። ከዛ እንደዚህ አፈርቢና ጓደኛ ማታ ቢሆንስ ምን ልኮን ይሄ አብሮ አደግ ምን ተሲ ሂስትሪውንም ሲያወራ እንደገና ፍረት ብቻ እኮ ግን የስራውን ይስጠው ልጅ ወላሂ ነው የምላችሁ የስራውን ይስጠው። ለምን አንድ ወንድ አልጫ ነው ሲወድ አይን የለውም። ገባችሁ አይደል? ሲወድ የሆነ ሙክክ ብሎ የሚወደው ነገር አለ። በዛ ደረጃ ለሷ ይሁን እስኪ ለጓደኛው እዚህ አይነቱ አንድ ወንድ ያልጫ ያድርስባችሁ። ወንዶች አልጫ ሲሆኑ አልጫ ነው የመጨረሻ የሚሆኑት ማለት ነው። እስቲ እንግዲህ እሱ ወደደት ምንም ጥሩ አልሐምዱሊላህ። ለሰው ሁሉ ብሎ በዛ ደረጃ አምጨፍርበት አልቀረው የቆመችበት አልቀረው ፀጉሯ ተገልጦ አላየሁም አልዋሽም። በቃ ያው ሁሉ የሳቀች ቢል ምናምን ምን አስፈለገ? ሁሉ ለጓደኛ እንደዛ እኔንም ሌላ ሸክ ውስጥ ባሌ ጋር መጋጨት ድረስ አድርሶኝ ማለት ነው።
እና እንዲሁኝ ራሴ ያፈርኩኝ ይላል እና የማለኝ ሆነ እንግዲህ ያው 2 አግቡ 3 አግቡ እምለው ቦታው ላይ ስላልሆንኩ ነው ብዬ ገባኝ ማለት ነው። ቢሆንም ግን ምንም አልነበረም። ያው ጊዜው አይደለም በሚል ሂሳብ ነው እንጂ የተናደድኩት ያን ያክል ረጋጋ ነበር ነገሩ። ቆይቼው እኮ ቢቀጥል ምን አመጣል? ምንም አያመጣም። ያው ኋላ ግን ሳስበው እንዲህ ማለት የራሱ ዲፍረት ያልኩኝ በዛ ደረጃ ስናድር ማለት ነው። በመሰረቱ ኋላ ጊዜ የመጣ ነገር ስለሆነ ነው ያናደደኝ። እና ደግሞ ይሁን የምትሉበት ሰዓት ስላለ ነው እንጂ ልሙትበት ብዬ አይደለም። አንዳንድ ወንዶች ስትወዱ ልክ ይኖራችሁ ይላል እስከምትናቁ ድረስ አትሆኑ ማለት ነው። እኔንም ሸካ አስገባኝ። ሲቀጥል የኔ ስህተት ነው ብዬ ያልኩት ምን አስቸኳል የበዛ ደረጃ ቀስ ምን አል ሜሴጁን ጨርሽ ባነበው ላይ ድረስ በወጣ ማለት ነው። ምን ነበር ባረጋግጥ ማለት ነው። በቃ ናፍቀኸኛል ፎቶ ላክልኝ የሚለውን ሳይ ከታያ ይሁት አንድ ቀብሌ ሲፎቶ በምን ወንድ ይሆናል ብዬ ልጠርጥር እንዲሁኝ በቃ ፊልም ሆኖብኝ አልኳችሁ ተቃለልኩ ወኝላችኋለሁ። ከዛ ስመካከረ በቃ ለሁሉም ነገር ትዕግስት ይኖርሽ ቢሆንስ መታገሳችሁ ማሳለፋችሁ ምን ችግር አለው? መስወበር አለብሽ ለነገር አትቸኩኝ ብሎ መካከረኝ እላችኋለሁ። እኔ እንግዲህ ገና ይቅርታ ብዬ እንዲመሽጎጥጎጥ ጀመርኩ ማለት ጥፋቴን ሳቅ እኔው ተናድጄ እኔው ይቅርታ ስጠይቅ አይገርማችሁም? በጣም ይገርማልና ለነገር መቸኮል ጥሩ አይደለም። ብዙ ጊዜ ግን እኔ ነፍሴ ትንሽ መሆኗን የመጨረሻ ይሁ ማለት ነው። በዚህ ደረጃ እኔ እኮ በራሴ ተናድጄ ራሴ ኮንታክት ላረግ ምንም አልቀረኝ ታውቃላችሁ አይደል? ከባድ ነው። እና በዚህ ደረጃ ትዕግስት ማጣት ሶብር ማጣት አስፈላጊ አይደለም። እናንተም እንደኔ እንዳትሆኑ ትዕግስት ይኖራችሁ። ስፔሻሊ የባሎቹን ስልክ ስታው ትዕግስት ይኖራችሁና እንደኔ እንዳትቃለሉ። እንዲሁም ያልሆነ ነገርም ስላለ አልሆነ ጥርጣሬ ውስጥ እንገባለን። ብዙ ጊዜ ሴቶች ጥርጣሬ እናበዛለን በባሎቻችን ላይ እና አላስፈላጊ ነው። እንግዲህ ተኔ ተማሩ እንደሚያስተምራችሁ ተስፋ አለኝ ማለት ነው። መታገስ እንዲሁ እስከ መጨረሻው ድረስ እንኳን አይታችሁ ልክ እኔም ባለፈው አይታችሁ ጎበዝ ነበርኩ ባለፈው። አሁን ሁለተኛ ሲሆንብኝ ደግሞ ሌላይቱ መጣይ ብዬ ታውቃላችሁ ተቃጠልኩኝ። እንደዚህ ያጋጠመኝ እላችኋለሁ። እንግዲህ አልሐምዱሊላህ ያው እኔንም ሊያስተምር ነው ለሌላ ነገር አይደለም። ራሴን ፈትሼበታለሁ ማለት ነው። እንግዲህ ለወደፊትም ኮርስ ወስጄበታለሁ ማለት ትምህርት ወስጄበታለሁ ብዬ አስባለሁ። እንግዲህ ድምጼ እንደውም ድምጽ ነበር ያው ተጎናነርኩባችሁ ነው የሚባለው። እንደዛ ነው እላችኋለሁ። በተረፈ በያላችሁበት ሰላም ሁኑልኝ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።